በሀገራችን ካሉ ጥቂት ግዙፍ የግል ባንኮች መካከል አንዱ የሆነው አቢሲኒያ ባንክ በዛሬው ዕለት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ተደርጓል። የዚህ ባንክ በሰነደ መዋዕለ ንዋይ ገበያው ሊስት መደረግ በርካታ የሆኑ ጠቃሚ ነገሮችን ይዞ ይመጣል። ከነዚህ ነገሮች መካከል አንደኛውና የመጀመሪያው የሰነደ መዋዕለ ንዋይ ገበያ ምህዳሩን ያሰፋል። ለኢንቨስተሮችም አማራጭ የኢንቨስትመንት መዳረሻ በመሆን ያገለግላል። ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የባንክ ኦፍ አቢሲኒያ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ስድስተኛ በመሆን ሊስት መደረግን አስመልክቶ አብረን ቆይታ እናደርጋለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ስለሆነም ሁላችሁም ንዋይ የሞባይል መተግበሪያ አፕሊኬሽናችሁን ሎጊን እንድታደርጉ በአክብሮት እየጠየኩኝ እኔ እንደምታዩት ሎጊን አድርጌያለሁ። የመጀመሪያው ኢንተርፌስ ላይ ነው ያለሁት። የመጀመሪያው ኢንተርፌስ እንደምታዩት ጌይነርስ ነው። ጌይነርስ ላይ ደግሞ የምታገኙት ባንክ ኦፍ አቢሲኒያ ነው። ባንክ ኦፍ አቢሲኒያ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ቲከር ኔሙ እንደምታዩት ይሄ ነው። እንግዲህ በኋላ ባንክ ኦፍ አቢሲኒያን በዚህ ንዋይ የሞባይል መተግበሪያ አፕሊኬሽን ሰርች ማድረግ ስንፈልግ እዚህ ጋር ልንጠቀም የምንችለው ስሙ ባንክ ኦፍ አቢሲኒያ ብለን ሳይሆን በዚህ ቲከር ኔም እንደሆነ ልንረዳ እንችላለን። ሌላው ባንክ ኦፍ አቢሲኒያ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ሜን ቦርዱ ላይ ሊስት የተደረገ ተቋም መሆኑንም እዚሁ ላይ ልንረዳ የምንችልበት እድል አለ። እንደሚታወቀው የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ሁለት ቦርዶች አሉት፣ ሊስት ማድረጊያ ቦርዶች። አንደኛው ሜን ቦርድ ሲባል ሌላኛው ደግሞ ግሮዊንግ ቦርድ የሚባል ግሮዝ ቦርድ አለ። ሜን ቦርድ የምንለው እንደነ ባንክ ኦፍ አቢሲኒያ እንደነ ወጋገን ባንክ ማቹርድ የሆኑ ትልልቅ ተቋማት ብዙ ሪኳየርመንቶች የሚያሟሉ ተቋማቶች ሊስት የሚደረጉበት ዋናው የሰነደ መዋዕለ ንዋይ ገበያ ቦርድ ነው። ለምሳሌ የ3 ዓመት ኦዲትድ የሆነ ፋይናንሻል ስቴትመንት ማቅረብ የሚችሉ በዛም ትርፋማ የሆኑ ሚኒመም የሚባል ካፒታል ሪኳየርመንታቸውን ያሟሉና መሰል ትልልቅ ሪኳየርመንቶችን የሚያሟሉ ግዙፍ የሆኑ ማቹርድ የሆኑ ተቋማት ሊስታውት የሚደረጉበት ቦርድ ሜን ቦርድ ይባላል። ስለሆነም ባንክ ኦፍ አቢሲኒያም በኢትዮጵያ ሰነደ መዋዕለ ንዋይ ገበያ በዚህ ቦርድ ሊስት የተደረገ ተቋም እንደሆነ የምንረዳበትን እድል እዚህ ላይ እናያለን ማለት ነው። ሌላው የምናየው እንደምታዩት ላስት ሪሰንት የሚባለው ትሬድ ኤክስኪዩት ሆኖ የነበረበት ዋጋ 2000 እንደሆነና በዚህም 400 ብር ከኦፕኒንግ ፕራይሱ ጭማሪ ያለበት እንደሆነ እንረዳለን። ቢኮዝ ትናንትና አይደለም ሊስት የተደረገው ዛሬ እንደመሆኑ መጠን ስለዚህ ይሄ ዋጋ የሚወዳደረው ከኦፕኒንግ ዋጋው ከ1600 ጋር ነው። ስለዚህ ከ1600 ጋር ሲወዳደር ይሄ ዋጋ የ400 ብር ጭማሪ ወይም ደግሞ በፐርሰንት መቀየር ከፈለጋችሁ የ25% ጭማሪ ያለው እንደሆነና በዛሬው ዕለት ሊስት በተደረገበት ቀን በከፍተኛም በዝቅተኛም የአቢሲኒያ ባንክ አክሲዮኖች ሲገዙና ሲሸጡ የዋሉት ሻርፕ በ2000 እንደሆነና ኮንሲስተንት የሆነ የዋጋ እንቅስቃሴም እንዳለ አጠቃላይም ይህንን ያክል ትሬድ ቮሊዩም ሃፕን እንደሆነ የምናይበት ኢንቫይሮንመንት ያየን ነው። ቱ ሜክ ሞር የበለጠ ነገሮችን አንደርስታንድ ለማድረግና ስለ ባንክ ኦፍ አቢሲኒያ አንዳንድ ነገሮችን ለመረዳት ባንክ ኦፍ አቢሲኒያ ጋር እንገባና ዲቴል የሆኑ ነገሮችን እያነሳን አብረን ቆይታ እናደርጋለን። አንደኛውና የመጀመሪያው የምናየው ነምበር ኦፍ ትሬድ ነው። ዛሬ ሊስት በተደረገበት ቀን ባንክ ኦፍ አቢሲኒያ ይህንን ያክል ነምበር ኦፍ ትሬድን ማስተናገድ የቻለበት ኢንቫይሮንመንት የባንክ ኦፍ አቢሲኒያ አክሲዮኖች 35 ጊዜ ኤክስኪዩት የሆኑበት ትሬድ የተደረጉበት የገበያ ቀን እንደሆነ እንረዳለን። በዚህ 35 ነምበር ኦፍ ትሬድ ደግሞ 1594 አክሲዮኖች ሊኩዊድ የሆኑበት የባለቤት ለውጥን ያገኙበት ሂደትም እንዳለ የምንረዳበት ኢንቫይሮንመንት እዚሁ ላይ ነው ያለው። ስለዚህ ዛሬ ሊስት ተደርጎ
ዛሬ ምን ያክል ትሬዶችን አስተናግዷል ማለት ነው። የባንክ ኦፍ አቢሲኒያ አክሲዮኖች 35 ጊዜ ትሬድ የተደረጉበትና በዛም 1594 አክሲዮኖች ሊኩዊድ የሆኑበት የባለቤት ለውጥን ያገኙበት ሂደት እንዳለ እንረዳለን። አሁን ራይት ናው ይህንን ቪዲዮ እየሰራን እያወራን ባለንበት ኢንቫይሮንመንት ደግሞ ግዢን ለመፈጸም ኦርደር ካደረጉ ሰዎች መካከል ቤስት የሚባለው ባየር ቢድ ያደረገው ዋጋ 1901 ብር ነው። በዚህ 1901 ብር ስንት አክሲዮኖችን ለመግዛት አስቧል? እንደምታዩት 16 አክሲዮኖችን ለመግዛት አስቧል። ነገር ግን ራይት ናው ሽያጭን ለመፈጸም ገበያው ላይ ኦርደር ያደረገ አስክ ያደረገ ሻጭ ግን የለም። እንደምታዩት 0 ከ0 ነው የሚለው። ገዢ ይኑር እንጂ ሻጭ ግን ገበያው ላይ የሌለ መሆኑ ሌላኛው ልንረዳው የምንችለው ሞመንት ነው። ነገር ግን ይሄ የሚሆነው አሁን እያወራን ባለንበት በዚህ ቅጽበት እንጂ አፍተር ኤ ሚኒት አፍተር ኤ ሰከንድ ሌላ ነገር ሀፕን ሊያደርግ እንደሚችል ኤክስፔክት እናደርጋለን። ነገር ግን አሁን እያየን ባለንበት ኢንቫይሮንመንት ግን ቤስት የሚባለው ገዢ 1901 ብር ቢድ ያደረገ 16 አክሲዮኖችን ለመግዛት እንደሆነና ሻጭ ግን አስክ ያደረገ ሻጭ እንደሌለ ከ00 እንደሚል እንረዳለን ማለት ነው። ሶ ራይት ናው አየር ላይ ያሉ ግዢና ሽያጭ ትዕዛዞችን ለማየት ያክል ይህንን ያክል ሰው ግዢን ለመፈጸም ኦርደር ሴት አድርጓል። ነገር ግን ሽያጭን ለመፈጸም ደግሞ ምንም አይነት ሰው አስክ ያደረገ ኦርደርን ሴት ያደረገበት ኢንቫይሮንመንት የለም። በዚህም ምናልባት የገዢዎች የበላይነት ሊታይ የሚችልበትና ዋጋም በተወሰነ መልኩ ሊጨምር የሚችልበት እድልም ሊኖር እንደሚችል የምንረዳበት ኢንቫይሮንመንት አለ ማለት ነው። ቢኮዝ የአክሲዮን ገበያ ጨረታ ነው። ገዢዎች በዛ ባሉ ቁጥር ምናልባትም ዋጋ ጨመር የሚልበት እድል፣ ሻጮች በዛ ባሉ ቁጥር ዋጋ ወረድ ሊል የሚችልበት እድል እንደመኖሩ መጠን ጨረታ እንደመሆኑ መጠን አሁን ላይ ገበያው ላይ ገዢዎች እንጂ ሻጮች የሉም። ገዢዎች ብቻ ከሆኑ ደግሞ ምናልባትም ዲማንድ ሃይ ነው ማለት ነው። ዲማንድ ሃይ የሚሆንበት ከሆነና ሳፕላይ እንደምታዩት 0 የሚሆንበት እድል ካለ ዋጋም በተወሰነ መልኩ ቢሆን ሊጨምር የሚችልበት እድል ሊኖር እንደሚችል እዚህ ላይ መረዳት የምንችልበት እድልም አለ ማለት ነው። ነገር ግን ሌሎችን እንቅስቃሴዎች ሞር ክሊር ለማድረግ ያክል ምናልባት የገበያ እንቅስቃሴውን ለማድረግ ያክል ካንድሉን ኦን ማድረግ እንችላለን። ካንድሉን ኦን ብናደረግ ብዙ ነገሮችን ማየት እንችላለን። ዋጋው በስንት እንደተጀመረ እንደምታዩት ዋጋው ኦፕን የተደረገው የዛሬ የገበያ እንቅስቃሴ እዚህ ጋር ነው። እዚህ ተነስቶ ይሄ ማለት ደግሞ 1600 ብር አካባቢ ነው ይሄ እንደምታዩት። ነገር ግን ተዚህ ተነስቶ ወደዚህ ከፍ አለና ዋጋው ደግሞ እዚህ ላይ ነው ያለው። ይሄ ማለት 2000 ብር ነው። ኮንሲስተንትሊ በዚህ መልኩ ዋጋው የቀጠለበት የገበያ ቀንም እንደሆነ እግር መንገዱን የምንረዳበት እድል አለ ማለት ነው። ሌሎች ጠቃሚ የሆኑ አንዳንድ ነጥቦችን ለመረዳት እዚህ ጋር ኢንፎ ላይ መምጣት ይኖርብናል። ኢንፎ ላይ ስንገባ ስለ ባንክ ኦፍ አቢሲኒያ ብዙ ነገሮችን ማየት እንችላለን ማለት ነው። የመጀመሪያው እንዳልኩት ቲከር ኔሙ ነው። በሰነደ መዋዕለ ንዋይ ገበያው ባንክ ኦፍ አቢሲኒያ ቲከር ኔሙ ይሄንን ይመስላል። ኢሳኑ ይሄ ነው። ከረንሲ ያው ኢትዮጵያን ብር ነው። ሴክተሩ ባንኪንግ ሴክተር ነው። ማርካፑ አልተቀመጠም። ነምበር ኦፍ አውትስታንዲንግ ሸሮቹ ግን ተቀምጠዋል። አጠቃላይ 17,481,120 አክሲዮኖችን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት አስደርጓል። ስለዚህ የባንክ ኦፍ አቢሲኒያ ነምበር ኦፍ አክሲዮን በሰነደ መዋዕለ ንዋይ ገበያው አቫይላብል የሆኑት እነዚህ ቁጥሮች ናቸው ማለት ነው። ቶታሊ 17,481,120 አክሲዮኖች አውትስታንዲንግ ሸሮች በሰነደ መዋዕለ ንዋይ ገበያው ሊስት የተደረጉበትና ለግብይት የቀረቡበት እድል እንዳለ እያየን ነው። ሌላው ማርኬት ዳታዎቹን ስናይ የዛሬ ኦፕኒንግ ፕራይሱ 1600 ነው። ምንም እንኳን ዛሬ ሊስት የተደረገ እንኳን ቢሆን በዛሬው ዕለት ኦፕን የተደረገበት ዋጋ እንደምታዩት 1600 ብር ነው። ነገር ግን በከፍተኛ ስንት ተሽጦ ነበር? 2000 ተሽጧል። በዝቅተኛ ስንት ተሽጦ ነበረ? 2000 የተሸጠበትና ላስት የምንለው ሪሰንት ትራንዛክሽን ኤክስኪዩት የሆነበት ዋጋ ደግሞ እንደሚታየው 2000 ብር ነው። የቅርብ ዋጋው በቅርብ ሀፕን ያደረገው ትራንዛክሽንም ጭምር ኤክስኪዩት የነበረበት ዋጋ 2000 ብር ነው። ዴን ሌሎቹ እነዚህ የ52 ዊክ ሃይ ዳታ ምናምን የሚሉት እነዚህ ገና ናቸው። ቢኮዝ ዛሬ ሊስት እንደመደረጉ መጠን እነዚህ ዳታዎች አክሰሰብል አይደሉም። ላስት ትሬድ ዴት የሚለው ዛሬ ነው። ቢኮዝ ግብይቱ የተጀመረ ዛሬ እንደመሆኑ መጠን ላስት ትሬድ ዴቱ ዛሬ ነው። ላስት ዴት ክሎዝ ፕራይሱም ራሱ ዛሬ ኦፕን የተደረገበት ዋጋ እንደሆነ እዚህ ላይ መረዳት የምንችልበት እድል አለ።
the most important እዚህ ጋር አንደርስታንድ ልናደርገው የሚገባ ነገር ይሄኛው ፓርት ነው። ሊሚትስ ኤንድ ሪስክ ማትሪክስ የምንለው በባንክ ኦፍ አቢሲኒያ አክሲዮኖች ላይ ከፍተኛ የሚባል የዋጋ ጣሪያና ዝቅተኛ የሚባል የዋጋ ጣሪያ የተቀመጠበት ሂደት አለ ወይ ብለን ስናይ እንደምታዩት ምንም አይነት አፐር ሊሚትም አልተቀመጠም። ከፍተኛ የዋጋ ጣሪያ የለም፣ ላወር ሊሚትም የለም፣ ዝቅተኛ የሆነ የዋጋ ጣሪያም የሌለ መሆኑን እንድንረዳ ያስችለናል። ይሄ የሚያሳየን እንደምታዩት ገበያው ዲማንድ በበዛ ቁጥር ገበያው ላይ ዲማንድ ካለ ያለ ምንም ገደብ የባንክ ኦፍ አቢሲኒያ አክሲዮኖች ዋጋቸው ከፍ ሊል የሚችልበት እድል እንዳለ እናያለን። ይሄ የሚያሳየን ምንም አይነት አፐር ሊሚት ሴት ያልተደረገለት እንደሆነና አጠቃላይ ገበያው ላይ በሚኖር እንቅስቃሴ ዋጋው ዲተርማይን እየተደረገ ሊቀጥል የሚችልበት ኢንቫይሮንመንት ያለ መሆኑን እንድንረዳ ያስችለናል። በተመሳሳይ ደግሞ ላወር ሊሚቱ 0 ነው ማለት ዲማንድ ከሌለና ሳፕላይ የሚበዛ ከሆነ ቱ ዚስ ፖይንት ዋጋ ሊወርድ የሚችልበት እድልም እንዳለ የምንረዳበት ኢንቫይሮንመንት አለ። ነገር ግን እዚህ ላይ በደንብ ኮንሲደር ማድረግ ያለብን ምንም አይነት አፐር ሊሚት ምንም አይነት ላወር ሊሚት የለም ማለት ሞሮፍ የተቋሙ ስትሬንግዝ ማሳያ መንገድ መሆኑንም መረዳት መቻል አለብን። ቢኮዝ የተቋሙ አክሲዮኖች ቢወርዱ ከሆነ ዋጋ አይወርዱም፣ ቢወጡ ደግሞ ከሆነ ዋጋ አይወጡም የሚል ትልቅ የሆነ ኮንፊደንስ ዲቨሎፕ እንደተደረገና ገበያው እንዲወስናቸው ቢደረግ ያን ያክል የተለየ ነገር ይኖራል ተብሎ አይታሰብም። ይሄ ብዙ ጊዜ ለትልልቅ ተቋማትና ምናልባትም ሊስት የተደረጉበት መንገድ ሊስት ባይ ኢንትሮዳክሽን መንገድ ከሆነ ይሄ ሴት የሚደረግበት እድል በጣም ሰፊ ነው። ነገር ግን አዳዲስ አክሲዮኖችን ሽጠው የሚገቡ ተቋማት ላይ መደናገጥ ይኖራል በሚል ስጋት ይሄ ብዙ ጊዜ በተለይ ላወር ሊሚቱ ሴት ሲደረግ እናስታውሳለን። ለምሳሌ ኢትዮ ቴሌኮም አክሲዮን ላወር ሊሚት የተቀመጠለት አክሲዮን ነው። የሌላ ተቋምንም ብታው ላወር ሊሚት የተቀመጠላቸው አንዳንድ ተቋማቶችም ጭምራሉ። እዚህ ላይ ግን ምንም አይነት አፐር ሊሚትም ላወር ሊሚትም የለም። ይሄ የሚያሳየን እንዳልኩት የተቋሙ ኮንፊደንስ ነው። ተቋሙ በራሱ ገበያውን ባላንስ የማድረግ አቅም እንዳለው ነባር የሚባሉ ባለአክሲዮኖች ተቋሙ ላይ ለበርካታ ጊዜ ኢንቨስት አድርገው እንደመቆየታቸው መጠን የፈለገ ያህል ዋጋው ዝቅ ቢል አክሲዮናቸውን ወርደው የሚሸጡበት እድል የለም። ከፍ ቢልም ደግሞ በተጋነነ መልኩ በዛ ልክ ዋጋው ኤግዛጅሬት በሆነ መልኩ ከሚጠበቀው በላይ ያድጋል ተብሎ አይታሰብም። ስለዚህ ኖርማል የሆነ የገበያ እንቅስቃሴን ያስተናግዳል ብሎ ከማሰብ እንደሆነ ልንረዳ የምንችልበት እድል ሰፊ ነው። ስለሆነም ለዛሬ የነበረኝ ቆይታ ይህንን ይመስላል። ምናልባት ቪዲዮው ጠቅሟችሁ እና አስተማሪ ሆኖ መረጃ ሰጥቷችሁ ከሆነ ላይክ እንድታደርጉት ሼር እንድታደርጉት በአክብሮት እየጋበዝኩኝ ለተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ እንድታደርጉ በአክብሮት ጋብዛለሁ። አመሰግናለሁ።